ያለፉት ጊዜያቶች ለእኛ ጥሩ አልነበረም። በተለይ ለእኔ ጥሩ አልነበረም። ምክንያቱም ያልተጠበቀ ነገር ነበረ። ከዛ በኋላ ግን ስናገኛትም የተፈጠሩት ነገሮች መልካም አልነበሩ፣ ማስደሳች አልነበሩ። እሷ ምርጫውን ወስና ነበረ። ኦልሬዲ ያው ያንን ዲስካውንት አድርጎ ኤልሲን የባለ 3 መኝታ የቤት ባለቤት አድርገዋል ማለት ነው። እንደምን አላውቅም፣ ለእኔ ሁሉ ይገባኛል ብዬ አላስብም። ምክንያቱም ካደረግኩት ይህ ሁሉ ነገር በእኔ ምክንያት ብዙ ነገር ተፈጥሯል። እናንተንም፣ ልዑሌንም፣ አባቴንም እናቴንም ቢሆን ያጣሁበትን ነገር ነው። በተለይ ደግሞ ለእኔ ለማልጠቅመው ልጅ ንብረቱን መሸጡ ራሱ አላውቅም ሰው ናቸው። ከዚህ ውስጥ ምንድነው ከአቶ ኤፍሬም ካስመለሱት ቢዝነስ ውስጥ አንዱን ሸጠው እንግዲህ ለኤልሲ የባለ 3 መኝታ የቤት ባለቤት አድርገዋታል ማለት ነው። ኤልሲ ይገባሻል እና ትልቁ ነገር ከዚህም በላይ አለ ምንም ማለት ነው። ዋናው ነገር ደግሞ ከዚህም ፈጣሪ አባትሽን በጤና አቆይልሽ። ቢሆንም ላይ እንደዚህ አይገባም። በቃ አሁን እሱ ህይወቱ ነበር መኖር የሚገባው። ብዙ ነገር እንዲያሳልፍ አድርግቻለሁ። አሁን ላይ ባያገኘ የእናቴ ዕጣ ነበር የሚደርሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ የሆናችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ረመዳን እንዴት ነው? እኔ ያለሁኝ አልሐምዱሊላህ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። አዲሱ ነገር እንደምናውቀው ሰሞኑ ሉል ጥሩ ሁኔታ ላይ አይደለም ያለው። በዛ ሁኔታ ላይ ሆኖ የሉል የኤልሳን አባት ከልጄ ጋር ታረቁ፣ ከልጄ ጋር አንድ ላይ ሆኖ እንደ መጀመሪያ ይመርባችሁ፣ አንድ ላይ ሆናችሁ ብትሰሩ እኔ ብትኖሩ እኔ ደስ ይለኛል ብሎ ነው የጠየቀው ነበረው። ግን ሉልን ይሄ ነገር አይሆንም ብሎ መልሶ ነበረ። ዛሬ ደግሞ ኤልሳ የደስታዋ ቀን ነው። ኤልሳ በጣም ደስ ያላት ቀን ነው። ኤልሳ አባቷ ምንም ሳታቅ በሉል በኩል ሰርፕራይዝ አድርጓታል። በጣም ደስ በሚል ነገር ከአቶ ኤፍሬምን በተቀበለው ንብረቱ ግማሹ ሽጦ ለኤልሳን ባለ 3 መኝታ ቤት ገዝቶ በሉል በኩል ሰፕራይዝ አድርጓታል። ኤልሳን ይሄ ነገር በጣም ውስጧ ነክቷታል። እኔን አባቴ ብዙ ነገር አድርጌዋለሁ፣ ብዙ ነገር ጎድቼዋለሁ። እንዴት ለእኔ በዚህ ልክ ያስብልኛል? እንዴት ለእኔ በዚህ ልክን ቤት ሊገዛልኝ? እኔ ለሱ መጥፎ ልጅ ነኝ። ለሉልም ሆነ አባቴም ሆነ በጣም ጎድቼያቸው ነበረ። በጣም መጥፎ ነገር አድርጌያለሁ። ራሴን መርጬ ሂጃለሁ። ዛሬ እንዴት ለእኔ አስበው ይሄ ነገር ሊያደርጉልኝ ቻሉ ብላ እሷን በጣም ያለቀሰች ነው የተናገረችው ነበረው። ሆኖም ቀረ ግን አባቷ ደስ በሚል ነገር ደስ በሚል ሁኔታ የቤት ባለቤት አድርጎ ሸኝተዋታል። እሷም ይሄ በሙሉ ደስተኛ እንድሆን በደስታ እንድኖር ለእናቴ ጣፋንት ይደርሰኝ ነበር፣ ግን በሉል ምክንያትና በአባቴ ምክንያት ዛሬ ቁሜ ያለሁ የዚህ ደርሻ ያለሁ ብላ የደስታ እንባ ነው ያለቀሰችው። በጣም ነው ያሳዘነችኝ። ምክንያቱም አንዳንዴ ህይወታችሁ ከምትወዱ ሰው ከሁሉም ሰው ርቃችሁ ብቸኝነት ሲሰማችሁ እንዳላችሁ ሳይሆን እንዳላላችሁ ስትሆኑ በህይወታችሁ ሰው እንደፈለገ ሲጫወቱባችሁ ብቻ ውስጣቸው ውስጥ በእንዲህ አይነት የተጎዳ ሰው ውስጡ በጣም ይጎዳል። በጣም ማለት እሷ ህልሟ ሌላ ነበረ። ብዙ ቦታ ልደርስ የአባቷን ንብረት አስመልሳ ከሉል ጋር ጥሩ ሁኔታ እንድትኖር ጥሩ ትዳር እንድትኖር ነው የምትመኘው ነበረው። ግን ይሄ ሰው መሳይ የሰው አውሬ የሆነ ማነው አቶ ኤፍሬም መጥቶ በህይወቷ ተጫውቶባት ልቧ ስብሯት ከሰው እንዳትጠጋ ሰው እንዳታምን ነው ያደረጋት። ሆነ ቀና አባቷ ይሄ በሙሉ ጉዳት እንደደረሰባት እንደተጎዳች ስላወቀ ልጄን ማስደሰት እፈልጋለሁ፣ ልጄን የቤት ባለቤት ማድረግ እፈልጋለሁ፣ ልጄ ደስተኛ ልትሆንልኝ ነው የምፈልገው፣ ልጄ ምንም ነገር ሊነካ ስለማልፈልግ ሉል ባንተ በኩል አድርገው ሁሉ ነገር ጨርሻለሁ፣ ተፈራርሜ ከፍዬ ያለው ነገር ያንዳንዱ ነገር ከፍዬ ስለጨረስኩኝ በእኔ በኩል ሳይሆን በአንተ በኩል ሰፕራይዝ ልታረጋት ነው የምፈልገው ብሎ ነው የጠየቀው። ሉልን ደግሞ ይሄ ነገር ማድረግ አያቅተኝም፣ አድርገዋለሁ። እኔ ለእሷ ደስታ ስለምፈልግ ደስተኛ ሆና ልትኖር ስለምፈልግ የፈለግከው ነገር አግዝሃለሁ፣ ግን አንድ ላይ ሆኖ የሚባለው አማርኛ ከአሁን በኋላ ልሰማው አልፈልግም ነው ያለው። እኔ የልሳን አባት ጥፋት አለበትም ብዬ አልልም። ምክንያቱም ሉልን ይወደዋል፣ ሉልን እንደ ልጁ ነው የሚያየው። ኤልሳም ያው ልጁ ናት። ማንኛውም አባት ልጁ በዚህ ልክ ተሰብራ አንገቷ ደፍታ ልቧ ተሰብሮ አይምሯ ተነክቶ ሲያይ ያው
ያለው አማራጭ መጠየቅ ነው አይደል? መጠየቅ ማንኛውም ነገር መጠየቅን አያሳፍርም። መጠየቅ እንዲብነት አይደለም። ጠይቃቸውን መልስ የምታገኙበት አጋጣሚ ሊኖር ይችላል። ጠይቃቸውን ደግሞ መልስ የምታጡበት አጋጣሚ ሊኖር ይችላል። ግን ያ ሁሉ ውስጣችሁ ላይ ልጠይቅ አልጠይቅ ብላችሁ ልባችሁ ላይ ከሚመላለስ ሁሌ ጥያቄ ከሚፈጥርባችሁ እንደዚህ ጠይቃችሁ ቁርጣችሁ ማወቅን የመሰለ ነገር የለም። አቶ ተፈሪ ወይም የኤልሳን አባት ያ ነገር ነው ያደረገው። በቃ ምክንያቱም ሉልን ይወደዋል፣ ሉልን ያከብረዋል፣ ሉልን እንደ ልጁ ነው የሚያየው፣ ሉልም እሱን እንደ አባቱ ነው የሚያየው። በሁሉ ነገር ከጎኑ ሆኖ ነው ያገዘው። ምንም ነገር ወደኋላ ያለው ነገር የለም። ካለበት ጭንቅ አውጥቶታል። ንብረቱ ሙሉ በሙሉ አስመልሶለታል። እና ያ ነገር ስለሆነ ኤልሳን አባትም ምንም ነገር ሳይፈራ በግልጽ ነው የጠየቀው። በቃ እንደ አባት ነው የጠየቀው። ምንም ነገር አይደለም። ያው በእርግጥ ሉል ሊከፋው ይችላል። ምክንያቱም ያላሰበው ጭራሽ በምንም ተአምር ይሄ ነገር ይፈጠራል ብሎ አላሰበም። እንደምታውቁ በቅርቡ ቀለበት ሊያደርግ ነው። ለቀለበት ደርሰዋል። በሰላም ብቻ ያደርሰን እና ያ ነገር ስለሆነ ያው ሉል መቼ ምሽ የሚል እኔ አንድ ላይ ቢሆኑ ደስ ይለኛል። ኤልሳና ሉል አንድ ላይ ሆኖ ህይወታቸው ቢቀጥሉ ደስ ይለኛል። ለምን ሁለታቸውን ከልብ ነው የሚዋደዱት። እሱም ለሷ ዋጋ ከፍለዋል፣ እሷም ለሉል ዋጋ ከፍላለች። ዛሬ ቤት ስለተሰጣት ወይ ቤት ስላላት አባቷ ቤት ስለገዛላት ሪስቴ ስለገዛላት አይደለም። ሁለታቸውም ሉል ምንም በሌለው ሰዓት ንብረቱ ከስሮ ብቻው በሆነ ሰዓት ከሰው በሙሉ ወርቆ ብቸኛ በሆነ ሰዓት ነው ኤልሳ ከጎኑ የሆነችው የነበረው። ስለዚህ ያ ፍቅራቸው ተመልሶ አንድ ላይ ቢሆን ደስ ይላል። ነገር ግን ሉል በአሁን ሰዓት ከሰው ጋር ተነጋግረዋል። ቀለበት ሊያስር ሁሉ ሰው አውቋል። ሚዲያ ላይ አውቋል። በሚዲያ ነው እናቱ የተናገረችው። ያው መቼም በውስጥ ሳይጨርሱ ያለው ነገር በደንብ ከእሷም ቤተሰብ ሆነ ከእሱም ቤተሰብ ያለው ነገር ሳያወሩ መቼም እናቱ ሚዲያ ላይ ወጥታ አታወራም። ማለት የሆነ የተቋጨ ነገር የተወራ ነገር ሙሉ በሙሉ ውሳኔያቸው ወስነው የተነሱት ነገር ስለሆነ ነው ያ ነገር የተናገረችው። ስለዚህ በአሁን ሰዓት ደግሞ ሉልን ከዛ ህይወት ወጥታ ወደ ኤልሳ ተመለስ ማለትም ደግሞ በጣም ይከብዳል። ግን የኤልሳን አባትም ደግሞ ትክክለኛ ጥያቄ ነው የጠየቀው። ምንም ያሳፍር ነገር አይደለም። እንደ አባትነት ነው የጠየቀው። ልሱም እንደ ልጁ ስለሚያየው ሆነም ቀረ ለሉልም መልካም የትዳር ምኞት እንመኝለታለን። ለኤልሳም ደግሞ አባትም ወንድም ባልም የሚሆን ትዳር ባል አላህ ይስጣት። ይሄ ብለን ዱዓ ማድረግ ነው እንጂ ጸሎት ማድረግ ነው እንጂ እኛ ከዚህ የበለጠ ምንም ማድረግ አንችልም። ምክንያቱም ሁሉም ፈጣሪ የፈቀደው ነው የሚሆነው። እኛ ባልነው ሳይሆን እሱ ባለው ነው የሚሆነው። ሉልና ኤልሳ ሊለያዩ ፈጣሪ ባይፈቅድ ኖሮ የፈለገ ነገር ቢሆን ይጋቡ ነበር። ግን ፈጣሪ አልፈቀደም። በቃ በሆነ ምክንያት እንዲለያዩ ተደረገ። ያ ደግሞ እኛ ከፈጣሪ ጋር መጋጨት አንችልም። ሁለታቸውን ባሉበት ወንድምና እህት እሱም ሉልም ብለዋል እኮ እኔ ታላቅ ወንድሟ ነኝ ካሁን በኋላ አለ። በቃ ታላቅ ወንድሟ ነኝ። በሚቸግራት ነገር ማገዝ ባለብኝ ነገር ከጎኗ ሁኜ አግዛታለሁ እንጂ ካሁን በኋላ ከኤልሳ ጋር አንድ ላይ መሆን ለእኔ በጣም ይከብደኛል ነው ያለው። እንግዲህ አይሁን ተብሎ ማንም የሚያስገደው ሰው የለም። ሁለት አይነት ቃላት ደግሞ መናገር ከባድ ነው። ሉል ብዙ ሰው ያውቀዋል። ሉል የሚዲያ ሰው ነው። ከዛ ከአንድ ሴት ጨርሶ መጥቶ ገና አሁን የመጀመሪያ ፍቅረኛ ጋር መለሳለሁ ማለት ደግሞ በጣም ከባድ ነው። ያነት የሆነ የበታችነት ስሜት ይሰማል። በሰው ህይወት ላይ መጫወት ይመስላል። ሰው በዘራው ልክ ነው የሚያጭደው። ገብቷቸዋል። ስለዚህ በሰው ህይወት ላይ ደግሞ መጫወት አግባብም አይደለም። እንደምናውቀው ሉል በጣም ጨዋ፣ ለሰውን ህይወት ለሰውን ስሜት የሚጨነቅ ጀግና ልጅ ነው። ስለዚህ ጥሩ ወንድም ሁኗት፣ ጥሩ መከታ ሁኗት። ወንድም መከታ ነው። ወንድም ሁኗት። የሚያስፈልጋት ነገር በሙሉ ከጎኗ እንዲሆን ነው ቃል የገባለት ለአባቷ። ስለዚህ አሁንም ያደረገ ነው። ሁሉ ነገር ከጎኗ ነው። ያለፈው አልፎ ከአሁን በኋላ በህይወታችን ምንም ነገር ቢፈጠር በግልጸኝነት አውርተን እኔ እንደ ወንድምነት ከጎንሽ ሆኜ አግዝሻለሁ ነው ያላት። ስለዚህ ደስ የሚል ነገር ነው። ብዙ ሰው እንኳን ይህም ድጋፍ የማያገኝ ሰው አለ። ከጎኑ የሚሆን ሰው የማያገኝ ሰው አለ። ብቻው ብዙ ችግሮችን የብቻው የሚጋፈጥ ብቸኝነት የሚሰማው ሰው ብዙ ሰዎች አሉ። ግን ሉልን በምንም ነገር ይሁን በምንም ከኤልሳ ጎን ነው። ምንም ነገር ቢቸግራት ከጎኗ ነው የሚሆነው።
ምንም ይቸግራት ምንም ትጣ በምን ደስተኛ ትሁን ደስታዋም መከራውም እኩል ነው የሚካፈለው። ካለችበት ችግር አውጥተዋታል። ዛሬ ደግሞ በደስታዋ ቀን አባቷን ቤት ባለቤት ባደረጋት ቀን ከጎኗ ነው የሆነው። ያ ግዴታ መጋባታቸው ምንም ፋይዳ ያለው ነገር አይደለም። ፋይዳ አለው ሊኖረው ይችላል። ነገር ግን በቃ አይሆንም። በቃ ፈጣሪ አላለም አልሆነም። እና ውድ ቤተሰቦቼ ኤልሳን ደስታ መቼም ሁላችሁም እንደሚያስደስታችሁ እርግጠኛ ነኝ፣ አልጠራጠርም። ልዑልም በዚህ ጉዳይ ላይ ደግሞ በጣም ደስተኛ ነው የሆነው። በቃ ምንም ትሆን ምንም እኔ ደስታዋ መካፈል ዝግጁ ነኝ። የቱም ቦታ ትኑር የቱም ትሄድ፣ እኔ ኤልሳ ቢቸግራትም ቢደላትም በደስታዋም ከሁሉም ነገር ከጎንዋ ስለሆንኩኝ እኔ ዛሬ ደስታዋ የምካፈልበት ቀን ነው ያለው። ኤልሳን እንኳን ልዑልን ብዙ አስከፍቼዋለሁ፣ ብዙ ጎድቼዋለሁ፣ በህይወቱ ላይ ተጫውቻለሁ ብላ ስታለቅስ ጊዜ አንገቱ ደፍቶ ነው ያለቀሰው። ለምን? የእሷ ያለው ስሜት እናውቀዋለን። የተለየ ቦታ ነው ያለው። በቸገረው ሰዓት፣ በራበው ሰዓት፣ በጠማው ሰዓት፣ ሰው በራቀው ሰዓት፣ ሰው በከዳው ሰዓት ነው ከጎኑ ሆና አንስታው አብልታው እንዳይከፋህ እንዳይደብር ያለው ነገር አብረን እንኖራለን፣ አብረን እናድጋለን፣ የሚቸግርህ ነገር ካለ እኔ ማግዝሃለሁ ብላ ካለበት ችግር ያወጣችሁ ሴት ናት። እና በችግራችሁ ሰዓት ከጎናችሁ የቆመ ሰው ደግሞ መቼም አትረሱት። ምንም ቢደረግ ምንም ቢያደርግን ያ ከችግራችሁ ያወጣችሁ ቀን ነው የምታስታውሱት። ሊያጋጥማችሁ ይችላል በህይወታችሁ አንዳንድ ሰዎች በችግራችሁ ሰዓት ጥሩ ነገር ሰጥቶላችሁ ወይ ደስታችሁ ቀን ላታገኙ ትችላላችሁ። በዛ ሰዓት ደግሞ ቅር የሚላቸው ሰዎች አሉ። ግን አይበላችሁ። ለምን እንደሆነ ታውቃላችሁ? ከምንም በላይ በደስታችሁ ቀን እኮ ማታቆቱም ሰው ደስታችሁን ይካፈላል። ጭራሽ እንኳን የአላህ ሰላምታ የሌላችሁ ሰው መጥተው ደስታችሁን ይካፈላችኋል። በችግራችሁ ሰዓት በሀዘናችሁ ሰዓት ነው ሰው የምታጡት። በዛኛው በቸገራችሁ ሰዓት ያገኛችሁ ሰው መቼም ምንም ቢበድላችሁ አትረሱትም። ያ ነገር ነው የምታስታውሱት። ስለዚህ ልዑል ያ ነገር ነው። አሁን ማለት እኔ እንደገባኝ ኤልሳን ይህን አልበድለዋለች። እናቱም ተከፍታለች። እናቱ እንኳን ታማ ሐኪም ቤት ገብታ ሂዳ አልጠየቀችም። ኤልሳ ጥሩ በሆነ ሰዓት ግደና በሆነ ሰዓት አሁን አይደለም። ከዛ በኋላ ከመጣች በኋላ የልዑል እናት እኔ ሁሉ ነገር ላርግልሽ ከኔ ሁኝ ስትላት አይሆንም ብላ ነው እርግጣን ሄደች የነበረው። ያ ነገር እንኳን ትቶ የዛኔ በችግሩ ሰዓት ስለደረሰችለት ነው ዛሬ ህይወቱን ዋጋ ከፍሎ ለህይወቱን ምንም ሳይሳሳ ለኤልሳ ከጎኗ ሆኖ ደስታዋን፣ መከራዋን፣ ስቃይዋን ተካፍሎ ካለችበት ጭንቅ ያወጣት። ለምን? የዛኔ በስቃዩ ሰዓት ስለደረሰች። ስለዚህ ልዑል ትችላለህ፣ የምር ትችላለህ። በጣም ጀግና ነህ፣ በጣም ቻይ ልጅ ነህ። ነገራቶችን አርቀህ ነው የምታስበው እንጂ ለፊት ለፊትህ ብቻ የምትጓዝ ልጅ አይደለህም። ከጀርባህን ከኋላህን የሚጎዳህና የሚጠቅምህን ነገር አስበህ ራስህን አደጋ ላይ ጥለህ ለሰውን የምትቆም ጀግና ነህ። እኔ ትችላለህ። ለአንተ እኔ ቃላት የለኝም። በጣም ጀግና ነህ። ኤልሳም ደግሞ በዚህ ልክ ተጸጽተሽ አልቅሰሽ የበደልሻቸው ሰዎች በሙሉ ያደረግሽው በሙሉ ይቅርታን መጠየቅሽ በጣም ትልቅ ነገር ነው። የሰው ልጅ አይሳሳትም፣ ጥፋት አይሰራም፣ መንገዱ ተሳስቶ አይሄድም አይባልም። ሰው ልጆች ነን፣ እንሳሳታለን፣ ጥፋት እንሰራለን። ከዛ ጥፋታችን ደግሞ ተምረን ጥሩ ደረጃ ላይ ደርሰን የነዛ ሰዎችን ደግሞ ይቅርታን ጠይቀን ወደፊት መጓዝ ነው ያለብን እንጂ ሁሌ ጥፋት አጥፍተን መኖር ልክ እንደ አቶ ኤፍሬም ሁሌ ጥፋት አጥፍቶ ምንድነው መደበቅ ሳይሆን በቃ ጥፋት አጥፍተናል። ያ ጥፋት በሆኑ ከገባን በኋላ የዛኛ ሰው ያን ያክል የተሰበረው ልቡን ባናሽርለትም ደህና ባይሆንም ግን ይቅርታን ጠይቀን ከዛ ሰው ጋር አብሮ መቀጠልን ይቅርታን መጠየቅን የመሰለ ነገር የለም። የተሰበረ ልቡን ይጠግናል ወይ? አይጠግንም። ነገር ግን ያኔ የሆነ ይቅርታን አንድ ሰው ይቅርታን ሲጠይቃችሁ ጊዜ ደስ ይላቸዋል። በቃ ጥፋቱ አውቆ ይቅርታን ጠይቆኛል ብላችሁ ደስታ ይሰማቸዋል። እና ዛሬ ኤልሳን ያለ ነገር ነው ያደረገችው። እና ኤልሳም ጀግና ነሽ፣ አይዞሽ፣ አብሽሪ፣ በርቺ። ልዑል ከጎንሽ አለ። ጀግና አባትም አለሽ፣ ጀግና ወንድምም። ያው ትላንት ፍቅረኛሽ ቢሆን ዛሬ ወንድምሽ ሆኖ ጀግና ፍቅረኛ ከጎንሽ አለ። አንቺም ደግሞ ከእሱን ጎን ሆነሽ የበለጠ ስራ የተቸገሩ ሰዎች የተበደሉ ሰዎች ምሰሪ ጀግና አላህ ያርግሽ። እና ውድ ቤተሰቦቼ ዛሬ ኤልሳን የቤት ባለቤት ሆና ደስታዋ ቀን ነበር። እንኳን ደስ አለሽ ብሏት ሁላችሁም በኮሜንት ላይ ኤልሲ እንኳን ደስ አለሽ፣ ልዑልም ትችላለህ፣ በርቱልኝ። እወዳችኋለሁ ውድ ቤተሰቦቼ። መልካም ረመዳን። ላይክ፣ ሼር፣ ሰብስክራይብ አድርጉ።